እኔ የሚገርመኝ የአቤልና የብሩክ ነገር የእውነት አሁን ይህን ሰፕራይዝ ያደረጋችሁ ሰዎች ግን እንዲሁ ምን አይነት ናችሁ? ማለት አብርሽን ታውቃላችሁ ማለት ባለትዳር እንዲሆነ የልጅ አባት እንዲሆነ ታውቃላችሁ ብዬ አስባለሁ። እንዴት ከሄርሜላ ጋር ያለ ፎቶ አሳጥባችሁ አንድ ላይ አድርጋችሁ ስጥልን የምትሉ ሰዎች ማለት እንዴት አይነት ሰዎች ናችሁ? በጣም ነው የተገረምኩባችሁ እውነት ለመናገር እንዲሁ ትንሽ አቤልና ብሩክ እንኳ ይሄንን ስታሰሩ ትንሽ እንዲሁ አታፍሩም? እውነቴን ነው የምላችሁ። የእናንተ እህት ነገ እንዲህ አይነት ህይወት ቢገጥማት ምን ትላላችሁ? ነገሩ ዛሬ ዘራችኋት ነገ ታገኟታላችሁ። ችግር የለም። አሁን ማለት አሁን አንቺ ይሄንን ፎቶ የት ወስደሽ ልትሰቅለው ነው? አንተስ ይሄን ፎቶ ወስደሽ የት ወስደሽ ልትሰቅለው ነው? ወይስ ሄርሜላን ለማግባት ወሰንክ? ሰላም እንዴት ናችሁ? አይና ለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። ሰላማችሁ ይብዛ። አብርሽ ሄርሜላ ከአብርሽ ህይወት ወጥቻለሁ ብላ ነበር፣ ግን አብርሽ ሊወጣ አልቻለም። አብርሽ መውጣት ስላልቻለ አሁንም አብረው እየታዩ ነው ያሉት ማለት ነው። የእውነት ለመናገር እንግዲህ አብርሽ ሄርሜላን ወዷታል ብዬ ነው የማስበው። በቃ ይኸው ደግሞ እነዚህ ፎቶ አሰርተው ሰፕራይዝ አድርገዋቸዋል። አሁን ይሄ ፎቶ ምን ይባላል ማለት እኔ አልገባኝም። ምን ለማለት አስባችሁ ነው ፎቶ አሰርታችሁ የሰጣችሁት? አሁን አብርሽ የት ልትሰቅለው ነው? ከሩታ ጋራ ሂድ ያለ ፎቶ ልታስቀምጠው ነው? በጣም ነው እውነት የምትገርሙት። ወዴት እየሄዳችሁ እንደሆነ ሳሰራና ሰፕራይዝ አርግልን የምትሉ ሰዎች ራሱ በእናንተ ራሱ ታሳዝኑኛላችሁ በጣም። እናንተ ነገ ሴት ልጅም ሴት ናችሁ። እናንተም ነገ ትዳር ይኖራችኋል፣ ህይወት ይኖራችኋል። የእናንተ ህይወት ትዳር ምን እንዲሆን አታውቁም። ዛሬ የዘራችሁ ነገ ታይዷታላችሁ። ስራም ቢሆን ይህን ፎቶ አሳጥብና ስጥልን አይባልም፣ እውነት አይባልም። አቤል ተብዬው የብሩክ አይኖ የሩታ ምኖቿ እንደሆኑ ጠንቅቀን እናውቃለን። እሷም ደግሞ ለነዚህ ቦታ መስጠቷ በጣም አናዶኛል። ለነዚህ እንኳ ደራ ብላ ከአብርሽ ጋር መሆን ነበረባት። የምር ለሁለቱ እንኳ ማለት ነው። እነሱማ ለነገሩ ምናሻቸው ስራ ከፍተውላቸዋል። ሲታረቁ እኮ በጣም ጭንቋቸው ነበረ። ምክንያቱም የሚሰሩት ነገር አጡ። አብርሽና ሩታ ታረቅን ብለው ሲመጡ ምን ይበሉ ደነገጡ። ገባችሁ? አሁን ደግሞ የባሰ ጸብ ሲመጣላቸው በጣም ደስ አላቸው። እነሱ ስለሚሰሩ ማለት ነው። እያችሁ ይሄ ነው ማለት አብርሽ ተገርሜብሃለሁ። የእነሱን ወሬ ይዘተህ እንደዚህ ከምትወር ከሚስት ጋር አልወጣም። ሩታኔ አንቺ ጋር ነው መኖር የምፈልገው በቃ ብለህ እኮ ግግም ብትል ይች ልጅ እየፈተነችም ሊሆን ይችላል። አንተ ግን ውጣ ስትባል ሂደህ እሷ ቤት ገባህ፣ እዚሽ ቤት ማለት ነው ሂደህ ገባህ። አየህ፣ ስለዚህ ለሩታ ቦታ እንደሌለ ፍቅር እንደሌለህ እያሳየሃት ስለሆነ ሩታ ካንተ ጋር ለመኖር ምን ታድርግ? እንዴት ብላ መኖር ትቻል? ሁለቴ ተጣላችሁ፣ ሁለቴም ሄድክ ወደ እሷ። አየህ፣ ብትወዳት ኑሮ ብትጣሉም ታጠገቧ ሆነ ታረቂኝ እያለክ መለመን ነበረብህ። ነገር ግን ስትጣላ ሩጥህ ነው የምትሄደው። አለቀ። ይሄ ነው እንዴት ተረዳሁት ከሆነ ይሄ ነው አብርሽ። ብቻ ምን ልበላችሁ፣ ይሄ አይደረግም። ቪዲዮ ይስሩ ይጫወቱ፣ ችግር የለውም። ግን ፎቶ አሳጥቦ እንደዚህ መስጠት በጣም ጥሩ አይደለም። የእውነት ጥሩ አይደለም። ነገ አታገቢው። አንቺ ሌላ ህይወት ይኖርሻል ነገ። የት ልታረጁ ነው? ይሄን ፎቶ ልትቀጁ ወይስ ምን ልታረጁ? ኧረ በስመ አብ! ኧረ ጥሩ አይደለም። ክብርንም እየጠበቃችሁ ብትሰሩ ጥሩ ነው። ከምንም በላይ ክብራችሁን እያረጋችሁ ለመስራት አትሞክሩ እላለሁ። በጣም ተገርሜ ነው ይሄን ቪዲዮ ይዤላችሁ የመጣሁት የአቤልና የብሩክ። በነገራችን ላይ ሄርሜላማ የሆነ ነገር ሰታችኋለች ይመስለኛል። የሆነ ነገርማ አቅምሳችኋለች። ዝም ብላችሁ እንደዚህ አልሰከራችሁም። የምሬ ነው የምላችሁ። የሆነ ነገርማ ሰታችኋለች። የሆነ ነገር ባሰጣቸውማ እንደዚህ አይሆኑም። የምር እኔ ተገርሜባታለሁ በጣም ከሚባል በላይና ብቻ እናንተ ደግሞ የተሰማችሁን ሀሳባችሁን ስጡ። እኔ ግን በጣም ደስ አላለኝም፣ ፎቶ ደስ አላለኝም። እኔም በራሴ የነገር ቢሆን በጣም ነው የሚሰማኝ ብዬ ስለማስብ ነው በዚህ ፎቶ የተቆጣሁት። እናንተም እርግጠኛ ነኝ አንዳንዶቻችሁ ታውቃላችሁ ብዬ አስባለሁ።
እናንተ ማሳብ ሰጡበት። ይህን ነገር የተናገርኩት ማንኛችንም ብንሆን ይህ ቢሆንብን በጣም የሚሰማን ነገር ስለሆነ ነው ይሄን ሀሳብ የሰጠሁት። ደግሞ ይሄን ሀሳብ ትደግፉት አላችሁ 100%። ልደግፉትም ይገባል ማለት ነው። እነዚህ ግን በስማም ሁለቱ የእውነት በጣም ነው የሚገርሙት ማለት ነው፣ ከሚባል በላይ ማለት ነው። አብርሽ ለነገሩ እና በዚህ ገደል ሂድ ቢባል የሚሄድ ሰው ነው። እንዴት ተረዳ? አንተም እንዲህ ከተረዳችሁ ጥሩ ነው ብዬ አስባለሁ። በእርግጥ የተለያየ ነው የሁላችንም ማረዳድ፣ ነገር ግን እኔ በተረዳሁበት መልክ ትክክል እንዳልሆኑ ነው እየተናገርኩ ያለሁት ማለት ነው ውዶችዬ። በጣም 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 የሚገርም ነው አብርሽ። እኔ እንጃ ማለት አንድ ቀንም ስትር ብሎ ትዳሩን ይይዛል የሚል አላማ የለኝም። እንዲያየሁት ከሆነ እንኳን የ27 28 ዓመት ልጅ ማለት ነው የ18 የ19 የ20 ዓመት ልጅ ትዳሩን ወጥሮ ይይዛል አሁን ላይ ማለት ነው። በትልቅነት ምናምን ቢሆን ነው። አብርሽ ግን ዋጋ የለውም። እንዴት ተረዳሁትና እንዲያየሁት ከሆነ በእውነት የምሬ